አመሰግናለሁ። እሺ አመሰግናለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ አርበኛ በመልኬ የዕዙ ወታደራዊ አደረጃጀት መምሪያ ኃላፊ። እንግዲህ ያው እንደሚታወቀው ያው ከዚህ ቀደም በነበሩ 3 ዓመታት በነበሩ ትግሎች ውስጥ የአማራ ፋኖ አደረጃጀት ህዝባዊ ሆኖ በየአካባቢው በራስ ፍላጎትና ወኔ ከጓድ ተነስቶ እስከ ዕዝ ድረስ የደረሰ መሆኑ ይታወቃል። እንግዲህ በዛ ውስጥ የራሱን አደረጃጀት እየፈጠረ ወደ ትልቅ ተቋም እንደመጣና ይሄ አደረጃጀት ያው እስካሁን ባሉት ጦርነቶች ወይም ውጊያዎች ጠላትን በሚመታ መልኩ አደረጃጀቱ ያው ሲሰራ ቆይቷል ማለት ነው። አሁን ግን ያው ሁለቱ ዕዞች ለየብቻ በተለይም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ ሁኔታዎች ያው ተለያይተው ነው የነበረ። አሁን ግን ጎንደር ወደ አንድ ዕዝነት መጥቷል ማለት ነው። ስለዚህ ይህን ዕዝ ሊያቆም በሚችል መልኩ ወይም ደግሞ ለሌሎች ጠቅላይ ግዛቶችና እንዲሁም የአማራ ሰራዊት ሆኖ ለመቀጠል ጠንካራ የሆነ ዘመናዊ የሆነ አደረጃጀት ያስፈልጋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ እንግዲህ በድርጅታችን ባወጣው መመሪያ እና ደንብ መሰረት እንግዲህ ከዕዝ እስከ ታችኛው ጓድ ድረስ በሚደራጅበት መልኩ ያው መመሪያዎች ወርደዋል። ይህን መመሪያ መሰረት በማድረግ እንግዲህ ከጓድ እስከ ክፍለ ጦር እና ኮር ያሉት አደረጃጀቶች እንደሚቀጥሉና በጠንካራ መሰረት ላይ ሆኖ ሊደራጅ በሚችል መልኩ እንግዲህ ዝግጅቶች አሉ ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ኮር አለ፣ ክፍለ ጦር አለ፣ ከዛ ሪጅመንት እና ከመቶ እስከ ጓድ ድረስ የሚል አደረጃጀቶች ነው የሚከናወኑት ማለት ነው። እንግዲህ ከዚህ በፊት ያው ብርጌድ እየተባለ በየቀጠናው በተለይ በሰሜንም በምዕራብም በደቡብም በምስራቅም ባሉ የሰራዊቱ ወይም አጠቃላይ ሂደቶች ላይ እንዲህ አይነት አደረጃጀቶች ነው የነበሩት። አሁን ግን ከክፍለ ጦር ቀጣይ ሪጅመንት በሚል ሊደራጅ እንደሚችልና እኒህ አይነት አሰራሮችን ዕዙ ሊከተል እንደሚችል ያው መታወቅ አለበት ማለት ነው። ስለዚህ በዚህ ላይ እንግዲህ በዚህ አደረጃጀት የመጀመሪያው አመራር ነው። አመራር ይደረጃል። ቀጥሎ የሰው ኃይል፣ ቀጥሎ እንግዲህ የቡድን መሳሪያዎች እና የቀጠና አደረጃጀቶች ሊቀጥሉና በዚህ ውስጥ ሊሰሩ እንደሚችሉ ያው መታወቅ አለበት ማለት ነው። እንግዲህ እስካሁን በቆየንባቸው ሁኔታዎች ያው ዕዙ እንግዲህ አደረጃጀቶችን አያስቀጥልም ማለት ነው። ምን ማለት ነው? የሚታጠፉ ክፍለ ጦሮች የሚታጠፉ ብርጌድ የነበረው ወደ ሪጅመንቶች እንዲሁም ሻምበሎች፣ ጓዶች ሊኖሩ እንደሚችሉ ከወዲሁ በየቀጠናው ያለው አመራር ማለትም የኮር አመራር፣ የክፍለ ጦር አመራር እንዲሁም ብርጌድ አመራር ሆኖ የቆየው እስከታችኛው ክፍል ድረስ ይህን አውቆ ዝግጅት እንዲያደርግ ለማለት ነው። እንግዲህ በዚህ ሂደት ውስጥ እስካሁን በነበረው ሂደት ውስጥ በየአካባቢው የጎበዝ አለቅነት በሚመስል መልኩ እኔ ሻለቃ ነኝ፣ እኔ ብርጌድ ነኝ፣ እኔ እንደዚህ ነኝ በሚል የቆየበት ሁኔታ አለ። አሁን ግን ከነሐሴ 1 እስከ መስከረም 1 ባለው ጊዜ ውስጥ ይህን አጠናቆ በየአካባቢው ባሉ ክፍለ ጦሮችና ኮሮች እንዲሁም ሻለቆች መጠቃለል አለበት ማለት ነው። ከዚያ ውጪ እኔ የዚህ ተቋም ነኝ የዚህ አደረጃጀት ነኝ በሚል ራሱን እንደ ሻለቃ መሪ እንደ ብርጌድ መሪ አድርጎ በየቀጠናው የሚቀመጥ ኃይል አይኖርም። በዕዙ እንዲሁም በድርጅቱ የተፈቀዱ ቅድም የገለጽኳቸው የወታደራዊ አደረጃጀት ውስጥ ያልገባ አካል ካለ ዕዙም ኮሩም እርምጃ ሊወስድ እንደሚችል ያው መታወቅ አለበት ማለት ነው። በዚህም ማህበረሰባችን እንግዲህ በፋኖ ስም እኔ እንደዚህ ነኝ በማለት እኔ ሻለቃ ነኝ እንዲህ ነኝ በሚል ለእገታ፣ ለዝርፊያ፣ ለቅሚያ ሆኖ እንደተዳረገ ይታወቃል። ስለዚህ አሁን ይሄ በዚህ መንገድ ቀጣይ ዕዙ ሊያስቀጥል እንደማይችል ያው እንዲታወቅ ነው።
እንግዲህ ሌላው ቅድም የጠቀስኩት በክፍለ ጦርም በሬጂመንትም ሲደራጅ በኮርም የራሱ እዙ ያወረዳቸው ማዕከላት አሉ። ወታደራዊ ማዕከላት ወደ አንድ የመጠርነፍ ሊኖር ይችላል። ጠላትን ሊመታ ወይም ሊደመስስ በሚችል መልኩ የቀጠና ልየታ ሁሉ ተከናውኗል። ማንኛውም በየቀጠና ያለው ሰራዊት ተሸክፎ ወደ አንድ ካምፕ ውስጥ የማስገባት በሚያስችል መልኩ አደረጃጀቶች ይሰራሉ ማለት ነው። ስለዚህ እስካሁን በነበረው አካሄድ ሊቀጥል እንደማይችል የዙ አጠቃላይ ስራ አስፈጻሚ አቅጣጫ እንዳስቀመጠ እንዲታወቅ ነው። አመሰግናለሁ።